ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች ዛሬ ደግሞ ስለ ፕሌክ ወይም ደግሞ ሻህላ ብለን ስለምንጠራው ችግር እናወራለን። ይሄ የምትመለከቱት ነገር ሻህላ ወይም ደግሞ ፕሌክ ይባላል። በጣም ብዙ ሰዎች ይሄ ነገር ከዚህ ቦታ ላይ መነሳት ይችላል ብለው አያስቡም። ፕሌኮች ወይም ደግሞ ሻህላዎች ብዙ የጤና ችግሮችን ያስከትላሉ። በተለይ የድድ ችግር እንደዚሁም ደግሞ ከነሱ ላይ የሚነሳ ባክቴሪያ በቀላሉ ጥርስ መቦርቦር እንዲከሰት የማድረግ ሁኔታ ከዚህ ጋር አብሮ የሚመጡ ችግሮች ናቸው። እንደዚሁም ደግሞ ሌሎች የውስጥ የጤና ችግሮች ከነዚህ ችግሮች ጋር አብረው እንደሚከሰቱ ወይም ደግሞ እነዚህ መታያቸው ነገሮች ለሌሎች የጤና ችግሮች እንደሚዳረጉ ብዙ የጥናት ውጤቶች ያሳያሉ። ለምሳሌ አፍ ውስጥ ፕሌክ ወይም ደግሞ ሻህላ መኖር ቀደም እንዳልኳችሁ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግር ያስከትላል። እንደዚሁም ደግሞ የጥርስ መቦርቦር ያስከትላል። እንደዚሁም ደግሞ የደም ግፊት፣ የልብ ችግር፣ የኮሌስትሮል እንዲሁም ደግሞ ዲያቤቲስ ብለን የምንጠራ ወይም ደግሞ የስኳር ህመም ጋር ግንኙነት እንዳላቸው ብዙ የጥናት ውጤቶች እያሳዩ ይገኛሉ። በነገራችን ላይ ብዙ ጊዜ የአፍ ጤና ከሰውነት ጤና ጋር ወይም ደግሞ ከውስጥ ጤና ጋር ቀጥታ የሆነ ግንኙነት አለው። ስለዚህ አንድ ሰው የአፉን ጤና ጠበቀ ማለት ሌሎች የሰውነቱን ክፍል ጤናዎች እየጠበቀ እንደሆነ በተለይ አሁን ያሉ የጥናት ውጤቶች ከዚህ ጋር በጣም ግንኙነት እንዳለው ብዙ ጥናቶች ያሳያሉ። አንድ ሰው ሻህላ ወይም ደግሞ ፕሌክ አለው ምንለው መቼ ነው የሚለውን ማወቅ እጅግ አስፈላጊ ነው። ለምሳሌ ሁሉ ጊዜ ጥርሳችንን እንቦርሽ ይሆናል፣ እንደዚሁም ፍሎስ እናደርጋለን፣ ምላሳችንን እናጸዳለን። ነገር ግን ፕሌክ ወይም ደግሞ ሻህላ አይፈጠርም ማለት አይደለም። ብዙ ጊዜ አይታችሁ እንደሆነ ጥርሳችሁን እያጸዳችሁ እየቦረሻችሁ ሌሎች መታያቸው ጥርስ ላይ ቆሻሻዎች በተለይ እንደ ፕሌክ አይነት ወይም ደግሞ እንደ ሻህላ አይነት ልታዩ ትችላላችሁ። እነዚህ ችግሮች የሚፈጠሩት ወይም ደግሞ የሚመጡበት ምክንያት አለ። አንደኛው የናንተ የአፍ ወይም ደግሞ የሳላይቫ ወይም የምራቅ ፕሮፖርሽን ማተር ያደርጋል። ያ ማለት ምን ማለት ነው? ምራቃችን ውስጥ የተለያዩ ኢንግሪዲየንቶች አሉ ወይም ደግሞ አዮኖች አሉ እንደ ካልሲየም፣ ፎስፈረስ፣ ፍሎራይድ ብለን የምንጠራቸው አዮኖች አሉ። እነዚህ የሚዘቅጡ ወይም ደግሞ ዝቃጭ መሆን የሚችሉ አይነቶች ናቸው። ምራቅ ውስጥ በተለይ እነዚህ በብዛት ካሉ አንድ ሰው ካልኩለስ ብለን የምንጠራ ወይም ደግሞ ፕሌክ ወይም ደግሞ ሻህላ ሚነራላይዝድ ሲሆን ወይም ደግሞ እነዚህ አዮኖች ሲያርፉበት ወደ ድንጋይ ይቀየራል። ስለዚህ በተለይ የታችኛው የጥርሳችሁ ክፍል ላይ የውስጠኛው በምላሳችሁ በኩል እንደዚሁም ደግሞ የላኛው ጥርስ በውጪ በጉንጫችሁ በውስጥ በኩል እንደዚህ አይነት ችግሮች ልታዩ ትችላላችሁ። በተለይ በብዛት የሚቀመጡት እነዚህ እዛ ቦታ ነው። ምክንያቱም ምራቅ የሚመነጭበት ቦታ ለምሳሌ በጉንጫችሁ የላኛው ጥርስ በጉንጫችሁ በኩል እንደዚሁም ደግሞ በምላሳችሁ በታችኛው የፊት ለፊት ጥርስ በውስጥ በኩል ምራቅ ይሰበሰባል ወይም ደግሞ ምራቅ በዛ ይላል። ስለዚህ ቀደም እንዳልኳችሁ ምራቅ በውስጡ የቀደሞች የጠራናቸው አዮኖች አሉት። እነዚህ አዮኖች በቀላሉ የሚዘቅጡ ናቸው። ሻህላ ወይም ደግሞ ፕሌክ ብለን የምንጠራው አንድ ሰው ጥርሱን ካርቦረሸ ወይም ደግሞ በቦረሸ በ2 ሰዓት ውስጥ ፎርም ማድረግ ይጀምራል። ያ ማለት ምን ማለት ነው? አንድ ሰው ጥርሱን እንደቦረሸ በተወሰኑ ሰዓቶች ውስጥ ተመልሶ አፍ ውስጥ ባክቴሪያ ስላለ ወይም ደግሞ አፋችን ውስጥ ብዙ አይነት ባክቴሪያዎች አሉ። ጤናማ ምንላቸው ወይም ደግሞ ጎጂም እንደዚሁ ምንላቸው ባክቴሪያዎች አፋችን ውስጥ ይኖራሉ። እነሱ ባክቴሪያዎች ጥርሳችን ላይ ቶሎ እንዳጸዳን ተመልሰው ያርፋሉ። እንደዚሁም የምግብ ትርፍራፊ የምንጠጣቸው መጠጦች ትርፍራፊ ጥርሳችን ላይ የሚለጠፉ በተለይ ደግሞ አጣባቂ ሆኑ ስኳርነት ያላቸው ነገሮች ጥርስ ላይ በቀላሉ ይለጠፋሉ። ስለዚህ እነዛ ባክቴሪያዎች ደግሞ የሚመገቡት እነዚህን ጣፋጭ ነገሮች ነው። ስለዚህ በቀላሉ ቀለም ለውጥ ያመጣል። ምክንያቱም እነዚህ ባክቴሪያዎች አሲድ ፎርም የሚያደርጉ ሊሆኑ ይችላሉ። የምግብ ትርፍራፊው የበላችሁት የምግብ ከለር ወይም ደግሞ የተለያየ ቀለም ያላቸው ምግቦች እንደዚሁ የሚያመጡት ቀለም አለ። እዛ ላይ ባክቴሪያው ሲያርፍ የተለያዩ ቀለም ወደ ቢጫ መሄድ፣ ወደ አረንጓዴ መሄድ፣ ወደ ጥቁር መሄድ ቆሻሻዎች ወይም ደግሞ ሻህላ ብለን ምንጠራ ጥቋቁር ነገሮች ጥርሳችሁ ላይ ፎርም ያደርጋል ማለት ነው። እነሱ ነገሮች በነገራችን ላይ አንደኛ ጠረን ያመጣሉ። የአፍ ውስጥ ጠረን ለምሳሌ ከነሱ ሊመጣ ይችላል። እንደዚሁም ደግሞ የድድ ኢንፌክሽን ያስከትላሉ። ቀደም እንዳልኳችሁ ብዙ ባክቴሪያዎች አላቸው እነሱ ፕሌኮች ወይም ደግሞ ሻህላ ብለን የምንጠራቸው። ከዛ ላይ ባክቴሪያዎች እየተነሱ ድድን አታክ ያደርጋሉ ወይም ደግሞ ድድን ያጠቃሉ። ስለዚህ ድድ በቀላሉ ይደማል፣ ያብጣል፣ ይቆጣል፣ መጥፎ ያፍጠረን እንደዚሁ ያመጣል። እንደዚሁም ደግሞ ከዛ ጋር ተያይዞ በተለይ እነዚህ ባክቴሪያዎች ካሪዮጄኒክ ብለን የምንጠራቸው አሉ ወይም ደግሞ ጥርስ እንዲቦረቦር የሚያደርጉ ስፔሲፊክ ዝርያ ያላቸው ባክቴሪያዎች እዛ ላይ ካሉ በቀላሉ ጥርስ እንዲቦረቦር ያደርጋል። በተለይ አይታችሁ ከሆነ የኋለኛው ጥርሳችሁ መገጣጠሚያ ቦታዎች ላይ በቀላሉ ምግብ ትርፍራፊ ይገባል። እዛ ጋር ለማጽዳት የሚያስቸግራችሁ ከሆነ ወይም ደግሞ ፕሮፐርሊ ማታጸዱት ከሆነ በቀላሉ ይቦረቦርባችኋል ወይም ደግሞ የጥርስ ኢንፌክሽን እዛ ጋር ይዛችኋል።
ስለዚህ እነዚህ ነገሮች እንደዚሁ በዚህ መልኩ ነው ፎርም ያደርጉ ይሄዳሉ። ካልኩለስ ብለን የምንጠራው ወይም ደግሞ ፕሌክ ፎርም ካረገ በኋላ ወይም ደግሞ ሻህላ ብለን የምንጠራው ፎርም ካረገ በኋላ ከተወሰኑ ወራቶች በኋላ ወደ ካልኩለስ ይቀየራል። እነዚህ ካልኩለሶች ቅድም እንዳልኳችሁ ቆሻሻው ላይ ወይም ደግሞ ባክቴሪያው ላይ የምግብ ትርፍራፊው ላይ ምራቃችን ውስጥ ያለው የተለያዩ አዮኖች እንደ ካልሲየም፣ ፎስፈረስ፣ ሶዲየም አይነቶች እዛ ላይ እንደ ዝቃጭ ይጠራቀማሉ። ስለዚህ ድንጋይ ነገሮች ይሆናሉ ማለት ነው። ስለዚህ እነዚህ ነገሮች ይነሳሉ ወይ ሚለው ሁለተኛው ጥያቄ ወይም ደግሞ መረዳት ያለባችሁ ነገር ነው። ብዙ ሰዎች እነሱ ነገሮች ይነሳሉ ብለው አያስቡም ወይም ደግሞ ብዙ የጤና ችግር አለው ብለው ስለማያስቡ ብዙ ታካሚዎች ሲመጡ በመተመለከቱት መልኩ ጥርሳቸው ቆሽሾ እንደዚሁም ደግሞ ለባክቴሪያ ተጋልጠው መጥፎ ያፍጠረን ኖሯቸው ጥርሳቸው ተቦርብሮ ይመጣሉ። ስለዚህ እነዚህ ነገሮች መነሳት የሚችሉ ወይም ደግሞ ከዛ ቦታ ላይ ማንሳት የምንችላቸው ነገሮች ናቸው። እነዚህ በቤት ውስጥ መነሳት የሚችሉ ነገሮች ናቸው ወይ ሚለው ደግሞ ሌላው ጥያቄ ነው። ብዙ ሰዎች ለምሳሌ አንድ ነገር የመመንቸክ አይነት ሁኔታ ሲኖረው ይሞክሩትና ለምሳሌ ልብስ ሲታጠብ ከመነቸከ አንዳንድ ሰው በተለያየ መንገድ ይሞክራል፣ አንዳንድ ሰው ደግሞ ይተዋል። ስለዚህ ጥርስ የቀለም ለውጥ ሲያመጣ የመመንቸክ ነገር ሲያሳይ ቆሻሻ ሲደራረብበት ሰዎች እነዛ ቆሻሻዎች አይለቅም ብለው ስለሚያስቡ ወደ ሕክምና ቦታ መጥተው አያስነሷቸውም። እነዚህ የምትመለከቷቸው ነገሮች በህክምና በተለያዩ መንገድ መነሳት ይችላሉ። በአልትራሶኒክ ስኬለር ብለን የምንጠራው ወይም ደግሞ ጥርስን የማጠቢያ ማሽን ይሄ ቆሻሻ በመተመለከቱት መልኩ ተነስቶ ወደዚህ ጥርስ መቀየር ይችላል። ይሄ የምትመለከቱት ሰው ተመሳሳይ ሰው ነው፣ የተመሳሳይ ሰው ጥርስ ነው፣ ሰው ከታጠበ በኋላ የምታዩት ነው። ስለዚህ እንደዚህ ጥርስ ቦታው ወይም ደግሞ ቆሻሻው ሲነሳ አንደኛ ንጹህ ይሆናል፣ ኮንፊደንስን ይጨምራል፣ መጥፎ ያፍጠረን ካለ ጠረንን ያስወግዳል። ድድ ሚደማ ከሆነ እንደዚህ ይሄንን ካነሳ ነው ወይም ደግሞ ቦታው ንጹህ ሲሆን ባክቴሪያዎች ስለማይኖሩ መድማቱ ያቆማል። እንደዚሁም ደግሞ ጥርስ እንዳይቦረቦር ይከላከላል። የተቦረቦረ ጥርስ ካለ እነዚህን አጥበን ስናነሳ ከዛ ቦታ ላይ ሲወገድ ቆሻሻው በቀላሉ የጥርስ ኢንፌክሽኑ ወይም መቦርቦሩ እንዳይቀጥል ያደርጋል። ስለዚህ በተለይ አንዳንድ ሰዎች ላይ እነዚህን ችግሮች ታካሚም ስለማያያቸው ቢያያቸውም ኔግሌክት ስለሚያደርጋቸው ጥርስ ይቦረቦርና ኢቭን መቦርቦሩ ላይ ይታይ ይችላል፣ ሊሸፈን ይችላል። አንዳንድ ጊዜ ጥርሱን አጥበን ነው ቆሻሻውን ስናነሳ ነው መቦርቦሩ የሚታየው። ስለዚህ ጥርስን መታጠብ አንደኛ ጥርሳችሁ እንዳይቦርቦር ያደርጋል፣ ድዳችሁ እንዳይደማ፣ መጥፎ ያፍጠረን እንዳይኖራችሁ፣ እንደዚሁም ደግሞ ሌሎች የጤና ችግሮች ቅድም የጠራናቸው እንዳይከሰቱ ወይም ደግሞ አጋላጭ በተለይ ተጋላጭ ከሆናችሁ በፋሚሊ ወይም ደግሞ በቤተሰብ ታሪክ ያላችሁ እነዚህ ችግሮች ሲደረቡ ሞር ችግሩ ቶሎ እንዲከሰት ሌሎች የጤና ችግሮች እንዲመጣባችሁና እንዲወሳሰብ ሊያደርግባችሁ ይችላል። ስለዚህ አንድ ሰው ጥርሱ ሲቆሽሽ እንደዚሁም ደግሞ መቆሸሽ ብቻ ሳይሆን አንድ ሰው ጥርሱ በየ6 ወሩ መታጠብ አለበት። ይሄ የሚሆንበት ምክንያት በየ6 ወሩ አንደኛ ቅድም እንዳልኳችሁ ብታጸዱትም ቢቦረሽም ካልኩለስ፣ ፕሌክ ብለን የምንጠራው ሻህላ ብለን የምንጠራቸው ችግሮች መጠራቀማቸው አይቀርም። ስለዚህ አንዳንድ ጊዜ ወይም ደግሞ በአብዛኛው የጥርስ ችግር ህመም የለውም። በጣም ብዙ ሰዎች ትዘናጋላችሁ። በጣም ቆንጆ ጥርስ ይዛችሁ በተለይ አንዳንዶቻችሁ ደግሞ በጣም ይጸጽታችኋል። ጥሩ ጥርስ ነበረኝ ድሮ እንደዚህ ነበርኩ ምናምን ትሉናላችሁና በአብዛኛው የጥርስ ቆሻሻዎች የሚያስከትሏቸው ህመም ብዙ ስለማይኖር እንደዚሁም ደግሞ የተቦረቦረ ጥርስ ስለማይታወቅ እንደውም ከቆየ በኋላ ነው የህመም ሁኔታ የሚፈጥረው። በተለይ ለቀዝቃዛ፣ ለትኩስ እንዲሁም ደግሞ ለነፋስ ህመም ሲፈጥር ወደ ክሊኒክ ትመጣላችሁ። በዛን ጊዜ አንዳንድ ጊዜ ችግሩ በጣም ጠለቅ ያለ የስር ህክምና የሚፈልግ እንዲሁም ደግሞ በጣም አብዛኛው የጥርሱ ክፍል ስለሚጎዳባችሁ በክራውን መሸፈን የሚያስፈልግበት ክፍለ ጊዜ ላይ ትመጣላችሁ። እንደዛ ከሚሆን በጣም ቀላሉ መንገድ ሁሉ ጊዜም መከላከል የሚለው ላይ ማተኮሩ በጣም ጥሩ ነው። ምክንያቱም ጥርስ መታጠብና ጥርስ መሞላት እኩል ወጪ የለውም፣ እንደዚሁም ደግሞ እኩል ጥርስ ላይ ጉዳት የለውም። ለምሳሌ አንድ ሰው ጥርሱን ማስሞላት ደረጃ ላይ ከደረሰ ጥርሱ ተጎድቷል ማለት ነው። አንድ ሰው የጥርስ ስር ህክምና ለማስደረግ ከደረሰ ጥርሱ ከፍተኛ የሆነ ጉዳት አለው ማለት ነው። እንደዚሁም ደግሞ አንድ ሰው በጣም ከፍተኛ ጉዳትና ጥርሱን ማዳን የማይቻልበት ሁኔታ ደግሞ ሲፈጠር ጥርሱ ይነቀላል። ስለዚህ እነዚህ ችግሮች ከመድረሳቸው በፊት እናንተ በቀላሉ ራሳችሁን ወይም ደግሞ ያፋችሁን የተለያዩ ክፍሎችን መመልከት፣ በፊት ያልነበሩ ነገሮችን ስታዩ ወደ ህክምና ቦታ መምጣት፣ እንደዚሁም ደግሞ ያፋችሁን የተለያዩ ቦታዎችን መመልከት ማዘውተር በቀላሉ ሌሎች ችግሮች ወይም ደግሞ ሌሎች የጤና ችግሮች በተለይ እንደ አፍ ውስጥ ካንሰር አይነት ችግሮች በቀላሉ ዲቴክት እንድናደርግላችሁና እንድናግዛችሁ እድሉን ይሰጠናል። ስለዚህ እነዚህ ችግሮች መስተካከል የሚችሉ እንደሆኑ አውቃችሁ ወደ ህክምና ቦታ በመሄድ ጥርሳችሁን ጤና መጠበቅ እንዲሁም ሌሎች የውስጥ ጤናችሁን መጠበቅ እጅግ አስፈላጊ ነው።